11 ሚስቶች ማግባታቸው የአንድ ሃይማኖት መምህር ሆነ 11 ሚስት ማግባት እንደሌለበት በእኔ እምነት ማለት የአንድ ፋውንደር ኦፍ ሪሊጅን የሚባል አንድን ሃይማኖት ጀመረ የሚባል ሰው እንዴት ነው 11 ሚስቶች ይኖሩት? ብዙ ጊዜ ደግሞ ነብዩ መሐመድ ዊክነሱ ካየ የሴክሹዋል ነገር እንደሆነ ያሳያል። አንድ ስቴፕ ባይ ስቴፕ አሁን ኢብራሂም መዝግብልኝ ምንድን ያለው ስተት የሚለው ደግሞ ነብዩ ብዙ ሚስት ማግባታቸው ነው። እሺ አሁን ይሄ ያዝልኝና አንድ ነገር ልንገርህ። ይሄንንም ትክክል ነው እንደምትል አደርጋለሁ ወይስ አደርግህም? እንደቀደም ኢብራሂም ኡስታዝ እንደጠየቀህ ይሄን አታረግም። እንዴት ነው ትክክል ነው የምታረገው? እሺ ነብዩ የመጀመሪያ ሚስታቸውን ያገቡት መቼ ነው? እንትናዬ ማን ነበር ስምህ? ጌቾ የመጀመሪያ ሚስታቸው ማለት ነብዩ መጀመሪያ ያገቡት ማንን ነው? ኸዲጃን ነው። ኸዲጃን። እሺ ኸዲጃን ሲያገቡ ስንት ዓመታቸው ነበር? ኸዲጃ ሲያገቡ እኔ እንጃ እድሜውን አላውቅም። ነብዩ 25 ዓመታቸው ነበር። እሺ ስንት ዓመታቸው አልኩ? 25። እሺ አሁን 25 ዓመት ችግር የለው ተቃዋይ ወጣት የሚለው በቂ ነው። ችግር የለው። እሺ አሁን የ25 ዓመት ወጣት ከሆኑ ጌቾዬ የ25 ዓመት ወጣት ከሆኑ አንድ ወጣት ሰው ምንድነው ማግባት የሚፈልገው? ወጣት ሰው ወደ ታች እኔ በሆነ አሁን በዚህ ዘመን ያለ ሰው ቢሆን ወደ ታች ያለ ሰው ነው ማግባት የሚፈልገው ማለት ልጅ አይደለም ወጣት ወይም ደግሞ 20 ዓመት የሆነ 18 ዓመት የሚያገባ አይደለ? አሁን ለምን ይሄ ሴክሹዋል የሚባል ነገር አሁን ወንድ ሊያፈቅር የሚችለው በቃ ወጣት ምናምን ቆንጆ ሴት የሚወደው። ነብዩ ግን ያገቡት ማን? ኸዲጃ ስንት ዓመቷ ነበር? ኸዲጃ የዛን ጊዜ 18 ዓመቷ ነበር ወይስ ስንት ዓመቷ ነበር? ኧረ ነው አይደለ? እኔ እንጃ ወደ 50 60 ቤት መሰለኝ። 40 ምናምን ዓመቷ ነው 45 ዓመቷ ነው። አየህ አሁን አንተ እንዳልከው ነብዩ ሴቶችን ማግባት ፈልገው ሲሆን መጀመሪያ ሚስት ሲያገቡ ለምንድን ነው የ45 ዓመት ሴት የሚያገቡት? የ45 ዓመት ሴት ለምን ያገባሉ? አግብታ የምታውቅ ለምን እንደዛ ገቡ? አሁን አንተም እኮ ብለህ ያቅድም ነብዩ እውነት እንደው በቃ ለፍቅር ፈልገው ምናምን ከሆነ ቆንጆዋን ሴት መርጠው ነብዩ እንደምታውቅ በጣም ቆንጆ ናቸው። ከዓለማችን ለሳቸው ቆንጆ የለም። ለምን እንደዛ አላገቡ? አንደኛ አሁን ይሄ አንደኛ ያስክልኝ አይደለ? አንደኛ ያስክልኝ ይሄ አይደለ? አሁን እሺ ነብዩ ኸዲጃ እያሉ ሌላ ሚስት አግብታ ነበር እንዴ? ኸዲጃ እያሉ አላገቡም። አይ ሌላ ሚስት አላገቡ። ቀጥሎ ነብያችን ምን እናገቡ ታውቃለህ? እንዳገቡ ነብያችን ቀጥሎ አይ ዶንት ኖ ኦርደርን አላውቀውም እኔ። ቀጥሎ ይገርምሃል ያገቡት አንድ ሴት አለች፣ ሰውዳ ቢንቱ ዘማ ትባላለች። ስሟ ማን ነው አልኩህ? ሰውዳ ቢንቱ ዘማ የምትባል ሴት አገቡ ነብያችን። ሰውዳ ቢንቱ። እሺ አሁን ሰውዳ ነብዩ ሲያገባት ስንት ዓመቷ ነበር ገምት? እኔ አላውቅም። እኔ ማውቀው አንደኛ 66 ዓመቷ ነበር። የኸዲጃ ነው፣ ሁለተኛ የአይሻ ነው። እሺ 66። እሺ 66 ዓመቷ ነበር። ስንት ዓመቷ ነው አልኩህ? ሰውዳ 66። አየህ አይደለ? አሁን እዚህ ጋር ጥያቄያቸው የሚሆነው ምንድነው? ነብዩ አሁን አንተ እዚህ ጋር ነብዩ ሆነዋል። ኦኬ አሁን እዚህ ጋር ነብዩ እውነት ለፍቅር ቆንጆ ሰው ማግባት ፈልገው ከሆነ ለምንድን ነው የ66 ዓመት በቃ ኦልሬዲ በጣም ያረጀ ሴት ናት ያገባት? ለምን አገባ 66 ዓመት ሴት ብለህ ታስባለህ? ነብዩ ለስሜት እንዴ ያረጀ ሴት ጋር ለመተኛት ነው ልትል ነው ወገናችን? እኔም እሱ እኮ ነው ግራ የሚገባኝ። ልንገርህ በቃ ልመልስ። ለምን ያገባት ምንድነው ፐርፐዙ ነው? አይ ዶንት ኖ በቃ ላሳየህ ምን እንደሆነ ተመልከት። ኻተመን ንቡዋ መጽሐፉን ነው ኻተመን ነብይ መጽሐፉን ነው እንደዚህ ይላል። ወተዘወጀሃ ነብዩ ሚን ባዕዲሃ ነብያችን ያው ከዚህ ጋር ምንድነው እሱ? አይ የሸርህ መጽሐፍ ነው፣ ስለ ነብዩ ታሪክ የሚናገር መጽሐፍ ነው። እሺ ስለ ነብያችን ነው። ሳሂህ አልቡኻሪ ነው አይደለም? ኻተመን ነብይ ይባላል። ኻተመን ነብይ ሰለላሁ ዐለይሂ ወሰለም ስለ ነብያችን የሚያወራ ከፈለክ በብዙ ሐዲስ አሳይ፣ በሐዲስም አላሳይ ካለው ችግር የለውም። በሐዲስም አወጣልሃለሁ ችግር የለውም። ያው አለኝ። እሺ ሳሂህ ሙስሊም ላይ አወጣልሃለሁ። ረጋ ሐዲስም አወጣልሃለሁ ችግር የለውም። ረጋ ብላለሁ እኮ ወገናችን። እሺ እንደዚህ ተመልከት። ወተዘወጀ ነብዩ ሚን ባዕዲሃ ቀብለ الهجرة ሰውዳ ቢንቱ ዘምዓ ነብያችን ሰውዳን ከዛ በኋላ አገቡ። ወካነት ፊ ነህዊ 66 ዓመት ሞልቷት ነበረ። ከዛ በኋላ ወለም ተኩን ፊ ጀማሊ ኸዲጃ ቆንጆም አልነበረችም ማለት። ወካነት ቀድ አስለመት ግን ደግሞ አርጂታ ቢሆንም ሙስሊም ነበረች። የዛን ጊዜ ሰውዳ ሰለመች፣ እስልምናን ተቀበለች። ከዛሳ ወሃጀራ ኢለል ሐበሻ ወደ ኢትዮጵያ ስደት ገብታ ነበረ። ወዴት ገባች? ስደት ወደ ኢትዮጵያ መጣች ስደት። ከዛሳ ወማተ ዘውጁሃ ባሏ ሞተባት። ሰማ ባሏ ሞተባት። ወካነ አህሉሃ ላ ያዛውን አለ ሽርክ ቤተሰቦቿ ጣዖት አምላኪዎች ነበሩ።
ቤተሰቦቿ ጣዖት አምላኪ ነበር። ስለዚህ ፈኢን አደት ኢለይሂም ወደ እነሱ ከተመለሰች ጣዖት አምላኪ ያደርጓታል። ስለዚህ ፈተዘወጀሃን ነቢያችን አገቧት። ለምን? ሂማየተ ሊዲኒሃ ሚነል ፊትና እሷ ፈተና ውስጥ እንዳትወድቅና የሚጠብቃት እንዳታጣ ነቢያችን እንደሚስታቸው ያዟት። አየህ አይደለ? ለምን? ባሏ ሞተባት። እንዲሁም ደግሞ ወደ ቤተሰቦቿ የምትመለስከው ቤተሰቦቿ ጣዖት አምላኪ ስለሆኑ ጣዖት አምላኪ እንዳያደርጓት 66 ዓመት ብትሆንም ቆንጆ ባትሆንም አገቧት። አየህ አይደለ? ስለዚህ ነብዩ ያገቧት ለስሜት ሳይሆን እሷን ለመጠበቅ ነበረ። ለምን ጠበቋት ስንል በጣም ደረጃ ሴት ስለነበረች እና እንዲሁም ደግሞ ባሏ ስለሞተባት። አየህ ነቢያችን ስብዕናቸው አየህ። ግን እውነት ነብዩ ለስሜት ቢሆን ኖሮ እኮ ኧረ እሷ የ66 ዓመት ሴት ለምን ዞር ብላ ያሉ ቆንጆ ሴት እያለ ጌቹ አየህ አይደለ? እሺ ስለዚህ አንደኛ አየህ አይደለ? ነቢያችን ያገቡት ለምንድን ነው ካልን ለእሷን ለመጠበቅ ነው። ተስማማ? ሶስተኛ ሐፍሳ አለች። ሐፍሳ ቢንት ዑመር። ሐፍሳ ነብዩ ሳይገባት ስንት ዓመቷ እንደሆነ ገምት። አንተ ንገረኝ። ሐፍሳ ኦልሞስት ወደ 53 ዓመቷ ነበረ። 40 የሚሉ አሉ። ብቻ ግን በጣም እሷም ኦልሞስት ወደ 40 ገብታ ነበር ሐፍሳ ቢንት ዑመር። እሺ ሐፍሳ መጀመሪያ በእስልምና የማን ልጅ ናት? መጀመሪያ የዑመር ልጅ ናት። እሺ ተመከት ዑቅደቱል አህሊ ሱና መጽሐፍ ነው እንደዚህ ይላል። ወካነት በድርየን ሸሂደ በረን ባሏ ምን ነበር? ባሏ የበድር ተዋጊ ነበረ። ከዛ በኋላ ባሏ ሞተባት። ባሏ ከሞተባት በኋላ ዑመር ረዲየላሁ ዐንሁ ያደረገ ወደ ነብዩ መጣና ነብያችን አግቧት አላቸው። ወደ ዑስማን መጣና ዑስማን አግቧት አላቸው። ዑስማን ረዲየላሁ ዐንሁ። ከዛ በኋላ አቡበክርን አለ። ከዛ ነብያችን አገቧት። ታሪኩ ይሄን ባጭሩ አየህ አይደለ? እዚህ ጋር ምን ተፈጠረ? የሰማኸኝ ከሆነ ባሏ ሞተባት አይተህ ከሆነ አግብታ ነበረ። ባሏ ከሞተባት በኋላ ዑመር ረዲየላሁ ዐንሁ ያደረገ አባቷ ታላቅ ሰሃቢይ ነው። አባቷ ያደረገ ወደ ዑስማን ሄድና አገባት አላት። ዑስማን አላገባም አለ። ከዛ ነብያችን እሺ ብሎ አገቧት። ለምን አገቧት ካለን ዑስማን ረዲየላሁ ዐንሁ የእሳቸው ቅርብ ሰው ነው። ስለዚህ ዝምድና ለመቀጠል ከሱ ጋር በደም ለመተሳሰር ብለው እንዲሁም ባሏ ስለሞተባት አግብታ የምታውቅ የምትሆንና እድሜዋም ትልቅ ቢሆን አገቧት። አየህ አይደለም? አሁንም ለስሜት አይደለም። ለስሜት ቢሆን እኮ ቆንጆ ሴት ሞልቶ ነበረ። ግን ነብዩ ባሏ የሞተባትን እንዲሁም ደግሞ የዑመርን ልጅ ዑመር ጋር ዝምድና ለመቀጠል ዑመር ጋር በደም ለመተሳሰር ብለው አገቧት ማለት። በዛን ጊዜ ደግሞ የደም ትስስር እንደምናውቀው ትልቅ ነው። ስለዚህ ምክንያቱ ይሄ ነው። አየህ አይደለም? ስንት አየን እስካሁን? 3 አየን አይደለም? እሺ አራተኛ አሁን እየተረዳ ያለሁት የነብዩ መሐመድ የትዳር ጉዳይ ፖለቲካል ኢሹ ምናምን አለበት ነው እያልከኝ ያለው። ፖለቲካል ኢሹ ማለት እሱ ደግሞ እንመጣለን። ለፖለቲካ ምንድነው? ከሌላ ከሰዎች ጋር ላላቸው ኮኔክሽን ከሌላ ሰው ጋር ላላቸው ኮኔክሽን ነው እያልከኝ ነው። እሱ ብቻ አይደለም። አሁን እሱ ላይ እመጣለን። እሱ ብቻ አይደለም። አሁን ዑመር ጋር ያገቡት ለፖለቲካ ሳይሆን ዑመር ጋር ዝምድና ለመቀጣጠል ነው። ዑመር እንደምናውቀው በጣም ታላቅ ሰሃቢይ ነው። ነብዩን ሲደግፋቸው የነበረ ታላቅ ቁረይሽይ ነው። ዘራቸው የሆነ ታላቅ ነው። ስለዚህ እሱ ጋር ዝምድና ለመቀጠል ያገቡ። ሲቀጥል ባሏ ሙቶባት ነበረ። አዳምጤኝ በደንብ። ባሏ ሙቶባት የሚያገባት አታ ነበረ። ዑስማንም አላገባም አለ፣ አቡበከርም አላገባም አለ። ከዛ ነብያችን አገቧት። አየህ አይደለ? ስለዚህ የሚያገባት ስላጣች፣ በተጨማሪ ደግሞ እድሜዋ ትልቅ ስለሆነ እንዲሁም ዑመር ጋር ዝምድና ለመቀጠል ምክንያቶቹ እነዚህ ነበሩ እንጂ ዝምድና ብቻ አልነበረም። እሺ ግልጽ ነው? ገብቶኛል። እሺ ግን ማሻአላህ። አራተኛ ሐፍሳ ፖለቲካ ያልኩህ እሱ ነው። ሐፍሳ የሌላ ሀገር ሴት ነበረች። የንጉስ ልጅ ነበረች። ከጦርነት በኋላ ጦርነት ካለቀ በኋላ ትማረክና እስረኛ ትሆናለች። እስረኛ ከሆነች በኋላ ሰዎች መጥተው ለነብያችን ይነግሯታል። ሐፍሳ የምትባል ሴት አለች። አሁን ነብዩ እሷን ካገቧት ከነዛ አገር ጋር ምን ይገኛል? ሰላም ይወርዳል። እንደምናውቀው እርስ በርስ አገር ለአገር ይጋባ። አሁን በድሮ ጊዜ ብትመለከት ፍራንሶች ለጀርመኖች ዝምድና ወይም ደግሞ ሁለቱም ሀገር ሰላም እንዲሆን ለምን የሚወለደው ልጅ ጠቢቡ ሰለሞንም ሲያደርግ የነበረው የጠቢቡ ሰለሞንም እንደዚህ ያደርግ እንደነበረ እሱን ያልኩህ። ይሄ ሁልጊዜ ሁሉም ሀገር ላይ ያለ ለምን ከተባለ ሐፍሳና ነብዩ ከተገቡ የሚወለድ ልጅ ምንድን ነው የሚሆነው? ወይም ደግሞ ቀጣይ ልጅ የሚሆነው የሁለቱም ሀገር ነው። ስለዚህ የሁለቱም ሀገር ጦርነት ውስጥ አይገቡም። ለምን? ተስማምተዋል። በቃ ከስምምነትም አልፈው መሀላቸው ምን አለ? መሀላቸው ዝምድና አለ። ስለዚህ ነብዩ ምን ያደረገው? ሐፍሳ አግብታ የምታውቅም ብትሆን አገቧት። አየህ አይደለ? እዚህ ድረስ መጣ። አሁን አይሻ ጋር ደግሞ እንምጣ። እኔ እኮ ብያለሁ፣ ግን እዚህ ጋር ማወቅ ያለብህ ነገር ጌቾ፣ አንድ ወንድ ሴክሹዋሊ ለስሜት ከሆነ ሴት የሚያገባው ቆንጆ ማግባት ያለበት አይደለ? ጌቾ ሴት ማግባት ያለበት አይደለ? ከቆንጆ ደግሞ ምን አለባት? ድንግል አይደለ? ድንግል ይፈልጋል አይደለ? ግን ነብዩ ድንግል አግብተው ያውቃሉ?
እኔ አላውቅም። ኢንፎርሜሽን አይሻ ብቻ አይሻ ነች። ከአይሻ ውጭ ነብዩ ድንግል አግብቶ አያውቁም። አየህ አይደለ? ስለዚህ አሁን አንተ እንዳልከው ነብዩ ለስሜት ቢሆን ኖሮ ራሳቸውን ለማስደሰት ቢሆን ኖሮ እኮ ድንግሎችን ቆንጆችን ባይዘዊ ማወቅ ያለብህ ነገር ነብዩ ነቢ ሲሆኑ ሴቶች እየመጡ አግቡኝ እንኳን ብሎ ያውቃሉ። በጣም ብዙ ቆንጆ ሴቶች ነበሩ፣ የቆሬ ሴቶች፣ የመዲና ሴቶች አሉ። ግን ነብዩ እነሱን አላገቡም። አየህ አይደለ? እያንዳንዱ ጋብቻ ብትመጣ አሁን አሳይቻለሁ። እስካሁን አይተህ ከሆነ እነሱን ለመጠበቅ አግብተው የፈቱ ባሎቻቸው የሞቱባቸው ናቸው። አሁን አይሻ ጋር እንምጣ። የአይሻ በጣም መታየት ያለበት ነገር ነው። እሺ አሁን አይሻ ጋር ስንመጣ የአይሻ ከሁሉም የሚለየው ነገር አለ። አይሻ ረዲየላሁ አንሃ የአይሻ ምን ይለየዋል ካልከኝ፣ መጀመሪያ አይሻ ከሁሉም ሴቶች በላጭ ናት። እሺ ተመልከት፣ ሐዲስ ልጥቀስልህ። ሰሒሁል ጃሚዕ ሐዲስ ቁጥር 2117 እንደዚህ ይላል፣ ኢነ ፈድለ አይሻ ኒሳ ከፈድል ሰይድ አለ ጣዕም፣ ከሁሉም ምግብ ሰይድ የሚባለው ምግብ እንደሚበልጠው ሁሉ የአይሻ ደግሞ ከሁሉም ሴቶች ትበልጣለች። ስለዚህ አይሻ ረዲየላሁ አንሃ በጣም የተከበረች ሴት ናት። እሺ አሁን ነብዩ አይሻን ለምን አገቡ ካልን ተመልከት፣ ጅብሪል ዓለይሂ ሰላም መጣ። ሰሒሁል ቡኻሪ 3800 ላይ ማለት ነው። ረአይቱኪ ነብያችን ረአይቱኪ ፊል መናሚ አለ። አይሻ ሆይ እኔ እኮ በህልሜ አየሁሽ አሉ። ከዛ በኋላ ጅብሪል መጥቶ ማለት ፈአክሽፉ አንሃ ስገልጥሽ አሉ፣ በህልሜ ተሸፈኝ ስገልጥሽ፣ ፈኢዛ ህያ አንቺን አየሁሽ፣ ፈአቁሉ እንየኪ ሀዛ ሚን ኢንዲላሂ ዩምዲሂ፣ ይሄ ነገር ከአላህ ከሆነ አላህ ያሳካዋል አልኩኝ አሉ። አየህ አይደለ? ስለዚህ ከማጋታቸው በፊት አላህ በህልም አሳይቷቸው ነበረ። እንደምናውቀው ደግሞ የነቢያት ህልም ወህይ ነው፣ ራእይ ነው። እሺ ስለዚህ ነብዩ ያዩት ህልም ትክክለኛ ነበረ። እሱ ምንድነው? አይሻን ሳያገባት ማለት ነው። ተስማማን እዚህ ድረስ ግልጽ ነው። ለምን አገባት ካለን ደግሞ አንድ ነገር ላንሳለን። አይሻ ረዲየላሁ አንሃ የሚለያት ነገር አለ። እርሱ ምንድነው? በጣም አዋቂ ነበረች። ከሁሉም ዓለማችን ላይ ካሉ የሐዲስ ዘጋቢዎች አንደኛዋ እሷ ናት። ለኛ ከ2000 በላይ ሐዲስ ዘግባልናለች። ከ2000 በላይ የነቢያችንን ንግግር ዘግባልናለች። ማወቅ ያለብህ ነገር ምን አጋለች? ዘግባለች። አሁን አንተ ገላስ ነብዩ ሰለላሁ ዐለይሂ ወሰለም ውጭ ላይ ሰሃቦችን ያስተምራሉ። ወንድ ተማሪዎች አሏቸው፣ ተከታዮች አሏቸው፣ ያስተምሯቸዋል። ስለዚህ ወንዶቹ ምን ያደርጋሉ? ወንዶቹ እየጻፉ ለቀጣይ ትውልድ ያስተላልፋሉ፣ ቁርአንም ይማራሉ። ግን ደግሞ ቤት ውስጥ የሚፈጠረውን ነገር ማን ይዘግባል? ጌቾ ነብዩ ቤታቸው ሲገቡ ሰሃቦች የሉም፣ ነብዩ ሚስቶቻቸው ብቻ የሚሆኑት አይደለም። ስለዚህ ማን ይዘግባል ነው። ቤት ውስጥ የሚፈጠረውን ነገር ደግሞ መታወቅ አለበት አይደለም። ለኛ ትምህርት ነው አይደል? ነብዩ ለምን ሁሉም ነገራቸው ትምህርት ስለሆነ አይደለ ጌቾ። ስለዚህ አላህ ምን አለ ቁርአን ላይ አላህ ምን ብላዛቸው መሰለህ የነብያችን ሚስቶች ወዝኩርነ ማ ዩትላ ፊ ቡዩቲኩና፣ እናንተ የነብያችን ሚስቶች አላቸው ቤታችሁ ውስጥ ነብዩ የሚያደርጉትን ነገር በሙሉ ዘግቡና አስተላልፉ፣ አስተምሩ አላቸው። አይ አይደለ? አላህ ያዛቸው ምን ብላዛቸው? አስተምሩ አላቸው። ለማን? ለቀጣይ ትውልድ አስተምሩ አላቸው። ማስተማር ይችላሉ፣ አብዛኛው ሰሃቦች አስተምረዋል። ግን ቢያስተምሩም ደግሞ አይሻ በጣም ብልህ ነበረች፣ አእምሮዋ ሰፊ ነበረ። ለዛ ነው ሰሃቦች ምን አሉ? የአይሻ የሰሃቦች እውቀት በሙሉ ቢሰበሰብ አይሻ ጋር ቢደመር የአይሻ እውቀት ይበልጥ ነበር አሉ። አይሻ እውቀቷ ሰፊ ነበረ። ወላ ሐታ ሰሃቦች ምን ይላሉ? አነስ ምን አለ? ረአይቱ መሸኸተ አስሐቢ ረሱልላህ የስአሉና አኒል ፈራኢድ፣ ታላላቅ የነብዩ ተማሪዎች ታላላቆቹ ሰሃቦች መጥተው ከሷ ይማሩ ነበር። አያህ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በማግባታቸው ምን ተገኘ? አይሻ ረዲየላሁ ዐንሃ ቤት የሚፈጠረውን ነገር ዘግባ አስተላለፈች። አሁን ላይ የምንጠቀምበት ሐዲሶች ራሱ ሰሒሁል ቡኻሪ ብትል ሰሒሁ ሙስሊም ብትል አብዛኛው ሐዲስ የዘገበችው አይሻ ረዲየላሁ ዐንሃ የአላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ አይሻ ያገቡበት ምክንያት አላህ በህልም ስላሳያቸውና ቤት የሚፈጠረውን ነገር እንድትዘግብ ነበር። አላህ እንዳዘዘው አላህ እንዳዘዛት ዘግባ አስተላልፋለች ማለት ነው። ግልጽ ነው። ግልጽ ነው። እሺ በቃ አሁን ተቀበልክ አልተቀበልክም? እሺ ተቀብያለሁ። እሺ በቃ ይሄን ያልኩ አያህ ምርጫው። እሺ ጥሩ። ለነብዩ መሐመድ ሰለላም ሪቪሌሽኑ በሚመጣበት ሰዓት ሪቪሌሽኑ ለእናንተ ይምጣ ወይስ አይምጣ የሚል ምርጫ ተሰጥቷቸዋል ወይ? ለኡማው ነው እያልክ ያለው? አዎ እንግዲህ ቁርአን በእናንተ ለዓለም የመጣ ነው አይደለ? ለዓለም ነው የመጣው፣ ለሆነ ግለሰቦች ወይም ደግሞ ለሆነ ብሔሮች አልመጣም። እነዛ ህዝቦች ቁርአንን እንቀበላለን አንቀበልም ብለው ነው ወይስ እንዲቀበሉ ተጽዕኖ ተደርጎባቸው ነው የመጣው? እኮ ላይክ አት ፈርስት ፕሌስ ሪቪሌሽኑ ሲመጣ ራሱ ለህዝቦቹ ምርጫ ጉዳይ ነው ማለት ሪቪሌሽኑ እንዲወድ ራሱ ምርጫ ተሰጥቷቸዋል እያልክ ነው? ያ ማን ነው ምርጫውን የሚሰጣቸው? አላህ። እሱ አት ፈርስት ፕሌስ ሪቪሌሽን ራሱ ያስፈልጋል ማለት ነው ምርጫ እንዲሰጣቸው እኮ። ለምሳሌ የዓለም ህዝቦች አልተጠየቁም። ለምሳሌ እኔ ቁርአን እንዲሰጠኝ በነቢዩ ሙሐመድ ጊዜ የነበሩ ብኖር ኖሬ እኔ አላህ እኔን ከዛ ቦታ ላይ ሰብስቦ ቁርአን እንድቀበል አላደረገኝም። ስለዚህ ቁርአንን
አለመቀበል መብት አለኝ እኮ እንትን ነዋ ስለ አሁን አንተ ያልክ ያለኸው ሪቪሌሽኑ ራሱ እንዲወርድ ሪቪሌሽን ያስፈልጋል እያልክ ነው። ግልጠተ መለኮቱ ራሱ እንዲመጣ ግልጠተ መለኮት ያስፈልጋል እያልክ ነው። ምክንያቱም አምላካችን አላህ ሰው ልጆችን የሚያነጋግርበት መንገድ ራሱ ግልጠተ መለኮት ስለምንለው ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ምናልባት ምሳሌ ላስቀምጥልና እንደዛ አድርጋ አስረዳኝ። ለምሳሌ ሙሴ ዘጸአት 19 ባለው መሰረት ህዝቡ ከተራራው ፊት ቆሙና እግዚአብሔር ያለውን እንሰማለን እናደርጋለን ብለው እንደ ምርጫ ደረጃ ተሰጣቸው። በዛን ሰዓት እነዚህ ህዝቦች ምርጫ ተሰጧቸዋል ማለት ነው። እናደርጋለን እንሰማለን የሚለው። ስለዚህ ነቢ ሙሐመድ ደግሞ ህጉን የዓለም የሚበቃውን ይሄ ለዓለም መመሪያ የሆነውን ቁርአንን ሲቀበል የዓለም ህዝቦችን አማክሯቸዋል ወይ? እኮ ፈርስት ፕሌስ ሀሳቡን ላስቀምጥልህ። ስቴትመንቱ ላይ ችግር ይፈጠራል ነው ላይ ፈርስት ፕሌስ አምላካችን አላህ ከፍራን ጋር የሚነጋገርበትን መንገድ ሪቪሌሽን ስንለው ቁርአንን በራሱ ሁዳ እንደምንለው ነገር ነው። ታት ሚንስ አንድ ሂውማኒቲ የሚገነባው በዛ ውስጥም ስለሆነ አምላካችን አላህ ጋይድ በሚያደርገን ወይ ስለሆነ ማለት ነው። የሰው ልጆች ምርጫ የሚኖራቸው መች ነው ከተባለ ማለትም እንደ ምርጫ ነፃነት ማለት ነው። አምላካችን አላህ ሪቪሌሽኑን ካመጣ በኋላ አክሰፕት እናደርጋለን የማናደርገው የሚለው ነገር ላይ ነው እንጂ አት ፈርስት ፕሌስ ሪቪሌሽኑ ራሱ እንዲመጣ ምርጫ አይሰጣቸውም። ገብቶሃል? ያ ነገር የሚመጣው አምላካችን አላህ በፈቀደው ፍቃድ ነቢያትን በራሱ ምርጫ ከመረጠ በኋላ ለዛ ህዝብ ከዛ ህዝብ መሀል ህዝብን ካወጣ ላይ ከአንድን ሰው ካወጣ በኋላ ከዛ በኋላ መልእክቱን በሶስት ያመጣል። መልእክቱ ከመጣ በኋላ እነዛው ሰዎች አክሰፕት እናደርጋለን የማናደርግ የሚለውን ፖይንት ያነሳሉ እንጂ አት ፈርስት ፕሌስ አምላካችን አላህ መልእክት እኮ ላወርድ ነው ትቀበላላችሁ ሳትቀበሉ የሚል መልእክትን ከእንደገና አስበዋል። ገና መጀመሪያው ነው መልእክት እኮ ላወርድ ነው እንዲል መጠበቅ የለብንም ማለት ነው። አት ፈርስት ፕሌስ ዘጸአት ላይ ያለውን ሀሳብ እንመለስበት። ቤዚካሊ እስልምና ላይ ያለውን ፖይንት ኦፍ ቪው እናንሳ በሚል ርዕስ ስለተከፈተ ነው እንጂ እሱ ላይ እንመለሳለን። ለማንኛውም እንደ አስተሪዮ ስናወራ እንደ ግልጠተ መለኮት ስናወራ ግልጠተ መለኮቱ ራሱ እንዲመጣ አስባችሁታል? ኢብሮ አስቧል። አንድ ነብይ አንተ ጋር ላይክ የሆነ መልእክት ይዤ ልመጣ ነው፣ ግን ቆይ አምላክ ላስፈቅደው ቆይ ወይ መልእክት ሊንገር ለአንተ ላውረደው ወይ ሳላውረደው ብሎ መልእክት አንተ አምላክ አንተን ሳያናገረ ማለት ነው። በጣም ኢሎጂካል የሆነ ፖይንት ኦፍ ቪው ነው። ገብተዋል? ልክ እንደዛ ሁሉ ለአንድ ህዝብ ወይም ለዚህ ገደብ የለሽ ለሆነው ኡማ መልእክት ሊመጣላችሁ ነው ትቀበላላችሁ ሳትቀበሉ የሚል መልእክት መምጣቱን ወይ ደግሞ እንዲመጣ ማሰቡ በጣም ችግር ነው። ሶ ሪቪሌሽኑ አት ፈርስት ፕሌስ አምላካችን አላህ በፈቃዱ አንድ ህዝብ እንዲመራ ነቢያትን ይልካል። ከላከ በኋላ ግን ያንን መልእክት ለህዝቡ በሚያስተላልፍበት ሰዓት እነዛ ሰዎች መቀበል አለመቀበላቸውን ነው እንደ ምርጫ ነፃነት የሚሰጣቸው እንጂ ላውረድ አላውረድ የሚል ምርጫን መስጠቱ በራሱ ችግር ያለበት ነው ለማሰብ ለመገናዘብ ማለት ነው። ሶ እንዲያ ነው ያለው ነገር። ኦኬ ቴንክ ዩ። ያው ጥያቄ ያው ግልጽ ነው። ምናልባት እኔ ያሰቡትን መሰለህ ቁርአን በተጽዕኖ ማለት አላህ ለሰዎቹ ያለ ምርጫ በተጽዕኖ ያመጣው ነው ማለት አልችልም ማለት ነው። ምክንያቱም አላህ በነብዩ አማካኝነት ነው ለህዝቦች ሳይሆን ለነብዩ ነው ያወረደው ማለት ነው እንጂ ለህዝቦች የወረደ አይደለም ብዬ መረዳት እችላለሁ እኮ። ለህዝቦች ማለት ለምሳሌ ህዝበ እስራኤልን እግዚአብሔር በሙሴ በኩል ነበር ሲያነጋግራቸው የነበረው አይደለም። የተሰጠው ግን ህዝቡ ነው ታውቃለህ። ህዝቡ ወደ ተራራው ወረደ፣ ፊት ለፊት ቀጥታ ነው የተሰጣቸው። ግን ህጉ ግን በሙሴ በኩል ነበር ሲመጣ የነበረው አይደለም። ግን ህዝቡ ተማክሯል። እናደርጋለን እንሰማለን ብለዋል አለ። በምርጫ ደረጃ ተቀብለዋል። ይሄ እናደርጋለን እንሰማለን የሚባለው ምርጫ ነው እኮ የምርጫ ነፃነት የምንለው ነገር። ልክ እንደሱ ነው። አሁን እናደርጋለን እንሰማለን የምንለው ነገር በነፍስ ወከፍ የሚተው ነገር ነው። ለኢብራሂም የምትተው ነገር ነው። ለአቡበከር የምትተው ነገር ነው። ለማሂር ወይም ለአህመድ የምትተው ነገር ነው። አደርጋለሁ አደርገው የሚለውን ነገር ያ የምርጫ ነፃነት ለእኛ የሚተው ነገር ነው። አምላካችን አላህ መልእክቱን ይልካል። መልእክቱን ደግሞ እንዲዳረስ የሚያደርግበት ነገር ያለው እንጂ እናደርጋለን አናደርገው የሚባለው ነገር በነፍስ ወከፍ የሚተው ነገር ነው። ገብቷል? እንዲያን ያለው ነገር እሱ በረሱ ሰላም መልእክት ገባኝ። አሁን አንተ ምትለኝ መሰለህ በነቢ መሐመድ ሰለላም በኩል መልእክቱ ከተላከ በኋላ መልእክቱን እንዲያደርሱ ይደረጋል። ያ መልእክት ከደረሰ በኋላ ያንን መልእክት እንቀበላለን እንታዘዛለን የሚባለው ነገር በነፍስ ወከፍ የሚተው ነገር ነው እንጂ በጥቅሉ እንደ ህዝቡን ሰብስቦ ታደርጋላችሁ ይዛ ታደርጉም ላውረደው ወይ ሳላውረደው እያለ እንዲያማርጥ መጠበቅ የለብንም። ሪቪሌሽን እንዲወርድ ሪቪሌሽን ያስፈልጋል የሚባለው ትምህርት በጣም ችግር ነው። ጉዳይ አይደለም። ሪቪሌሽኑ ከመጣ በኋላ ግን አው እቀበላለሁ የማልቀበለው የሚባለው ነገር ግን ለዛ ሰው ምን ተው ይሆናል። ኦኬ ግልጽ ነው። እኔ እንደዛ አይደለም። እኔ እያልኩ ያለሁት ምንድን ነው፣ አሁን በዛን ሰዓት የነበሩ ኔሽኖች አሉ።
በዛን ሰዓት የነበረ ይሄ የፈጣሪ መለኮታዊ መገለጥ ነበረና ለነቢይ ሙሐመድ እኔ እሱ ላይ ነው ዋና ነጥቤና በዛን ሰዓት ያሉ ህዝቦች አሉ እና እነዛ ህዝቦች በዛን ሰዓት የነበሩ ህዝቦች ስለዚህ ነቢዩ ህጉ የተሰጠው ለነቢዩ ብቻ ነው እንጂ ከዛ ነቢዩ ነው ማስተማር የሚገባው እያልከኝ ነው አንተ። ለሰዎች አልወረደም ቁርአን። ለሰዎችማ ወርዷል። አንተ እያነሳ ያለው እያነጻጸርክ ያለው ይሄ በሲና ተራራ ላይ ስለተፈጠረው እሱን ተውሁት እኮ ዘጸአት 19 እስከ 24 ያለውን ነገር ነው። ስፔሲፊካሊ በጣም ኢንቫሊድ የሆኑ ፖይንት ኦፍ ቪውን ራሱ ትተነው እንግባ ቢባል እንኳን ወደ ዛት ከ19 እስከ 24 ያለው ፖይንት ጋር እንምጣ እንኳን ቢባል ያ ነገር ስለ ስፔሲፊክ ህዝብ ነው የሚወራው። ዳት ሚንስ ህዝቡ ስለሚመራው ሲመራ ስለነበረው ህዝብ ነው የሚወራው። ሊሚት ስለሌለው ሐሰለም እንኳን ኤግዚስት በማያደርጉበት ሰዓት ስለሚመጣ ህዝብ ነው ቁርአን የወረደውና ያንን በማከለ መልኩ የወረደን መጽሐፍ ገና ህዝቡን ሰብስቦ ያናገር የሚል መልእክት በጣም ችግር ነው። ገብቷል። ያኔ የነበሩ ሰዎች እንኳን ምርጫ ቢኖራቸው ያንን ህግ አክሰፕት ለማድረግ በዛ መልኩ እንኳን ብንረዳው ቢባል በዘጸአት 19 እስከ 24 ባለው እሱን እንተው እንኳን ቢባልና በዛ መልኩ አክሰፕት እናድርገው ቢባል እንኳን እኛ በሰሃቦች ዘመን ምርጫ ቢኖራቸው እኛ ግን ምርጫ አይኖረንም። ገብቷል። ላይክ ፈርስት ፕሌስ ገብተን እንኳን ይሁን ብለን እንኳን ብንመጣ ማለት ነው። ሶ ለኮምፓሪዥን የማይቀርብ አይነት ነው። ሙሴ ለስፔሲፊክ ህዝብ የተላከ ነብይ ነው። መሐመድ ሰለላም ደግሞ ሊሚት ለሌለው ገና ለሚቀጥለው እስከ የውመል ቂያማ ላለው ደግሞ ህዝብ የተላኩ ነብይ ናቸው። ሶ ለኮምፓሪዥን እናቅርበው ይባል እንኳን ይሄ የሲና ተራራ የነበረውን ታሪክ ከዘጸአት 19 እስከ 24 ምዕራፍ 24 ድረስ ያለው ማለት ነው በራሱ ኮምፔር የሚደረግ አይደለም። ግን በጥቅሉ ያለው ፖይንት ኦፍ ይሄ ነው ማለት ነው። ገብቷል። ሶ ሐሰለም በራሱ እንደዚህ አይነት ሪቪሌሽን መጥቶላቸዋል ከተባለ እንደዚህ አይነት ሪቪሌሽን ኤክስፔክት ማድረግ የለብንም መጠበቅ የለብንም በራሱ ማለት ነው። ገብቷል። እነዚህ በሲና ተራራ ላይ እስራኤል በጥቅሉ የእሱን ህግ አክሰፕት አድርገናል እንደማለታቸው ሐሰለም ደግሞ በዛው ልክ አክሰፕት አድርገዋል የሚባለውን ነገር መጠበቅ የለብንም ማለት ነው። ኢቭን እነዛ ህዝቦች በሰዓቱ በእነሱ ምርጫ ነገር ቢወርድ እንኳን ለእኛም ደግሞ ሰዎች ናቸው የሚመርጡልን እንጂ እኛ በራሳችን ምርጫ ይኖረን የሚል ጥያቄ ይነሳል ማለት ነው። በራሱ ኢሎጂካል የሆነ ጥያቄ ነው። ኦኬ ቴንክ ዩ አመሰግናለሁ። ሙስሊም አፍሪካ ወይም ደግሞ ኤዥያ ወይ በዚህ በኩል ያሉት ሩቅ ምስራቅ ያሉት ሙስሊም ዶክትሪናል ሂስቶሪካል ባክግራውንዳቸው ተመሳሳይ ነው ወይ? አንድ ጥያቄ ግልጽ አድርገው። ሂስቶሪካል ባክግራውንድ ስትል ከምን አንጻር? አማኑኤል ሂስቶሪካል ባክግራውንድ ጥሩ ነው። ለምሳሌ ቁርአን በስንት አይነት ቋንቋ ነው የተተረጎመው? በመዲና ላይ መካ ላይ ሲወርድበት አቤት እሺ አንደኛው ላይ ይቅርታ አማኑኤል፣ አንደኛውን ግልጽ አድርገው። ቁርአን የወረደው ግልጽ በሆነ በአረብኛ ቋንቋ ነው። ከዛ በኋላ ደግሞ ትርጉሞች አሉ። ኢትዮጵያ ውስጥ አሁን ወደ 80 ምናምን ቋንቋ ሊኖር ይችላል። አፋን ኦሮሞ፣ አማርኛ ምናምን አለ፣ ትግርኛም አለ። በሁሉም ሊተረጎም ይችላል። በሌላ ዓለም ላይ ያለውም እንደዛው። ስለዚህ ሊተረጎም ይችላል፣ ምንም ችግር የለውም። የአንተ ጥያቄ እዚህ ላይ ምንድን ነው? እሺ የኔ ጥያቄ እዛ ጋር በደንብ ላብራራለን። ለምሳሌ እኔ ፕሮቴስታንት እንደመሆን መጠን እኔ አሁን አማርኛ ተናጋሪ ነኝ። አማርኛ ኢየሱስ ክርስቶስ እንላለን። ከምን ከዕብራይስጥና ከግሪክ ተተረጎመው የተቀባ አዳኝ ከመላው ተጠራዋለሁ። እንግሊዘኛው ላይ ደግሞ ጂሰስ ክራይስት እንላለን። በግሪኩ ደግሞ ክርስቶስ፣ በዕብራይስጥ ደግሞ እንደዚሁም የራሱ አርማይክም የራሱ ትርጉም በተለያየ እንትን እብንፍ እዚሁ ኢትዮጵያ ውስጥ ሮመኛ ዋቃ እኔ ማመልከው አምላክ ዋቃ ተብሎ ይጠራል። እዚህ ወደዚህ በኩል ደቡብ ወደ ሲዳማ በኩል ብትሄድ ማጋኖ ይባላል፣ በማጋኖ ስም ይጠራል። ወደዚህ ብትሄድ ወደዛ ወደ ኦሞ ጾሶ ተብሎ በወላይተኛ ጦሶ በማለት በተለያየ ቋንቋቸው ትርጉሙን ይጠቀማሉ። በአማርኛ እግዚአብሔር ብለን እንጠቀማለን። ሶ አላህ የምለው ሁሉም ቦታ ላይ በአረበኛ እንዲጠቀሙና በአረበኛ ኮሚኒኬት እንዲያደርጉት ለምን ተፈለገ? አላህ ካልተባለ ግዴታ አይሰራም ወይ ነው?
ይሄ ቅድም ስለ ላንጉዌጅ ጋር ሰምቼዋለሁ። ምንድነው የሱ ጥያቄ? አንድ ሚውት ታደርግልኛለህ? ድምፄ እንትን እያለ ስለሆነ ወገናችን ምንድነው እያለ ያለው? እኛ እኮ የእኛ አምላክ ያህዌ ተብሎ ይጠራል፣ አዶናይ ተብሎ ይጠራል፣ ኤሎሂም ተብሎ ይጠራል። እዛ በዕብራይስጡ፣ በአራማይኩ፣ በግሪኩ ከዛ በኋላ ዋቅዮም እግዚአብሔርም ሊባል ይችላል፣ ዋቀም ሊባል ይችላል ብሎ በጣም ብዙ ቋንቋዎችን ጠርቶ በእነዚህ ሁላ ይጠራል። እና የእናንተ አምላክ ደግሞ አላህ ነው ተብሎ የሚጠራው ሁሉም ቦታ ለምንድነው አረብኛ የሆነው ነው እያለ ያለው። የመጀመሪያው ስህተት አላህ የሚለው አረቢክ አይደለም። ምንም ያህል በአራማይክ ውስጥም አላህ የሚለውን ቃል ብንጠቀምም ኖት ኦንሊ አረቢክ ብቻ አይደለም፣ በሴሜቲክ ላንጉዌጅ ውስጥ ይህንን ቃል ከጥንት ጀምሮ የሚጠቀሙት ህዝቦች ነበሩ። ለምሳሌ አንተ አምላኬ ነው የምትለው ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ እያልኩ ነው በሚናገርበት ቋንቋ በአራማይክ ሲጠቀም የነበረው እግዚአብሔር ምናምን ብሎ ሳይሆን አላህ ብሎ ነበር ሲጠቀም የነበረው። የአምላካችን ስም ፕሮፐር ናውን ነው። ኦኬ፣ የራሱ የዛቱ ስም ነው፣ የህልውናውን የሚገልጽ ስም ነው። ለዚያ የሚቀያየር የሚለዋወጥ አይደለም። አንደኛ አረብኛ አይደለም። በአራማይክ ቋንቋ ውስጥ ምንድነው ሴሜቲክ ላንጉዌጅ ውስጥ ከባክግራውንድ የነበረው ከጥንት ጀምሮ ህዝቦች ነቢያትም ሲጠቀሙበት የነበረ ነው። ስለዚህ እውነተኛ የአምላክ ስም ስለሆነ የሚለዋወጥ የሚቀያየር አይደለም። ከዚህ አንጻር የጌታ አምላካችን ስም በዓለም አቀፍ ደረጃ ከጥንትም ከነቢያት ጀምሮ እስከ ዛሬዋ ቀን ድረስ አላህ ተብሎ ይጠራል ነው። ኖት ኦንሊ አረቢክ ኢቭን አራማይክ ኢየሱስ ራሱ ሲናገርበት የነበረ ቋንቋ ነው። አማኑኤል ምናልባት እንደዛ የሚል ማስረጃ እኔ ያልኩት ጥያቄና መልስ የተለያየ ነው። እኔ ያልኩት ሴሜቲክ በኩሽ የሚጠሩ በእኛ በኢትዮጵያ ውስጥ ያሉ ላንጉዌጆች ለምን አይጠራም ነው። አረበኛ አይደለም ባይሆንም ችግር የለም። ኦኬ፣ ግን ለምንድን ነው እኛው በተለያየ ቋንቋ ወርዶችን ክርስቶስን እንጠቀማለን፣ ኢየሱስ እንለዋለን በተለያየ ሶ አላህ ተብሎ እዚህ አሁን ኦሮሚያ ውስጥ ላይ ለምን አላህ ይባላል? ወይ የራሱን የሆነ በቋንቋቸው ለምን አይጠሩት? ኦኬ፣ ምን መሰለህ ፕሮፐር ኔም የሚባለው የሚለዋወጥ አይደለም። አንደኛ ያላወቀው ነገር እሱ ነው። የአምላክ ስም ከቦታ አሁን ለምሳሌ ኢየሱስ የሚለው ለምንድነው የሚለዋወጠው ካልከኝ የፍጡር ስም ስለሆነ ነው። አንድ የሚውት ታደርግልኛለህ? ኢየሱስ የሚለው ስም እዛ ሄዶ ክርስቶስ፣ እዚህ ሄዶ ኢየሱስ፣ እዛ ሄዶ ኢየሱስ ምናምን ተብሎ የሚለዋወጠው የሚቀያየረው ለምንድን ነው ብለህ ከጠየቀኝ የፍጡር ስም ነው። የፍጡር ስም እስከሆነ ድረስ ይለዋወጣል፣ ይቀያየርልሃል። ከቦታ ቦታ ከጊዜ ጊዜ የሚለዋወጥ የሚቀያየር ስለሆነ የአምላካችን ስም የፍጡር ስም አይደለም፣ የፈጣሪ ስም ስለሆነ የሚለዋወጥ የሚቀያየር አይደለም። አንተ አሁን አላህ ለምንድን ነው ሁሌም አላህ የሚባለው ብለህ ጠየቀኝ። ምክንያቱም አምላክ ስለሆነ ነው፣ የአምላክ መጣሪያ ስለሆነ ነው። ኢየሱስም የተቀያየረው ፍጡር ስለሆነ የፍጡር መጣሪያ ነው፣ ሰዎች የሚጠቀሙት የሚጠሩበት ስለሆነ ነው። ከዚህ አንጻር ጌታ አምላካችን ጃፓን ብትሄድ አላህ ነው የሚሉ፣ ዩክሬን ብትሄድም አላህ ይሉሃል፣ ማዳጋስካርን ብትሄድ አላህ ይሉሃል። ምክንያቱም የፈጣሪ ስም ስለሆነ የሚቀያየር የሚለዋወጥ አይደለም። የኢየሱስ ግን እዚህም እዛም እዚህም ይቀያየራል። ምክንያቱም የፍጡር ስም ስለሆነ የፍጡር ስም ደግሞ የሚቀያየር የሚለዋወጥ ነው እና ይህን ይመስላል ወገናችን። አማኑኤል ሁለተኛ ጥያቄ ማንሳት ይችላሉ? አንድ ጥያቄ አለ፣ ቀጥላ። አንድ ጥያቄ አለ። ለአንድ ሰው ሁለት ጥያቄ ነው የምፈቅደው። አንድ ጥያቄ ይቀርሃል፣ ቀጥል። ኦኬ፣ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ውስጥ ላይ የነበረ ያለና የሚኖር አምላክ እንደሆነ የሚገልጸው ቦታ ታምናላችሁ? ፍጡር ነው፣ ጅማሬም መጨረሻም አለው። ኢየሱስ ፍጡር ነው የሚል ቦታ ደግሞ አታሳየኝማ። ባይብል ካለ ባይብል አታሳየኝ። እሺ ብታሳየኝ ይመረጣል። እሺ ና እንደው መግባት አልፈለግነው ነበር ዛሬ ወደ መጽሐፍ ቅዱስ አስገደድከኝ ወላሂ። እሺ ትልቁ ላይ አድርጉኝ። እሺ እኔ አልነካም። እሺ እናንተ አልኩ። እሺ ኦኬ፣ እንደዚህ ይላል ኤፌሶን 4:24 ኤፌሶን 4:24 ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አንድ የማይክ አንሳልኝ አማኑኤል። አማኑኤል ማይክ። እንደ እግዚአብሔር ምሳሌ ምን የሆነውን
የተፈጠረውን ይላል። ማን የተፈጠረው? ማን የተፈጠረው? ይሄ ቦታ ሲጀመር ስለማን ነው የምናገረው? ስለ ክራይስት አይደለም። ስለ ኢየሱስ የተፈጠረውን ሄድና ወደ ታች ወረድ በል። አዲሱን ሰው አይ አዲሱን ሰው ወደ ታች ልበሱ ወረድ በለው። ማንን? እሺ ማን ይላል? የተፈጠረውን አዲሱን ሰው ምን አርጉ? ልበሱ። አዎ ምን አርጉ? ልበሱ። ምን አርጉ ነው ያለው? ምን አርጉ ነው ያለው? ልበሱ። ደጋገሙ። ልበሱ። ማንን ነው የምንለብሰው? ማንን ነው የምንለብሰው? ነገር ግን ክርስቶስ። ነገር ግን ልበሱት አለ አይደለ? ልበሱት አለ አይደለ? ልበሱት አለ አይደለ? ያ ማንን ነው የምንለብሰው? ማንን እንልበስ? በጳውሎስ ንግግር መሰረት ኦኬ። በጳውሎስ ንግግር መሰረት አንደኛ ከላይ ጀምሮ ያለው እኔ ላምብልህ። ኔትወርክ የማን ነው የሚያስቸግረው? ኔትወርክ የማን ነው? ድምጽ አይሰማችሁም? በጣም ያስቸገረ ነው። ያስተጋባል። አማኑኤል የኔ አይሰማ? እሱ ድምጽ እያስተጋባ ነው። እሱ ማይክ ሲከፍት ወይ ኦኬ እሺ፣ ቆይ አንዴ። አሁን አይሰማም? የኔ ቆይ አይ ቲንክ እኔ ኔት ይመስለኛል ብሮ ኔቴ ጥሩ አይደለም መሰለኝ። ያንተ አይደለም ሳላ የሱ እንትን እያስተጋባ ነው እንጂ አንተ ካንተ ጋር ምንም ያገናኘው ነገር የለም። ኦኬ እንደዛ ከሆነ ካሜራ ዘግቼ ልቀጥል። እንዴት ይሻላል? ኢምሩ አንዴ ካሜራ ክፈትልኝ። ቆይ ካሜራ ክፈትልኝ ኢምሩ። ቶሎችን እናሳየውና አየ ክርስቶሎጂ የሚለውን ፔጅ 14ን ክፈትልኝ። አማኑኤል ተዘጋጅ። ኦኬ ትልቁ ላይ ላድርግህ። ሰዓትን ጨርሰሃል፣ ግን እስቲ እቺን ፍጡር እንደሆነ ቶሎ ላሳይህና ፔጅ 14 ቶሎ በል። እሺ እቺን እናሳየው፣ ወደ ሌላ ክርስቲያን እንሄዳለን። እሺ እንደዚህ ይላል ከታች። ኦኬ እዚህ ጋር እንደዚህ ይላል። ኤፌሶን ላይ አድርግልኝ። ይኸው ነገር ግን አለ ከላይ በኩል ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ አይደለ? ማንን ነው የምንለብሰው? አማኑኤል ጳውሎስ ማንን ነው ልበሱ እያለ ያለው? አዲሱ ሰው ማን ነው? ክርስቶስ ነው። ክርስቶስ ነው። ይሄ በድጋሚ ሌላ ቦታ ላሳይ። ክርስቶስ ነው ምን የሆነውን? አዲሱ ሰው ክርስቶስ መሆኑን አዲሱ ሰው ምን የሆነው? ቆላሲያስ 3:10 እሺ ያንን ቦታ ያና ቆላሲያስ ምን የሆነውን የተፈጠረው ማን ነው? እሱ ክርስቶስ። ድገሙ። የተፈጠረው ክርስቶስ። ያ እሱን ያልኩህ እኮ። ቴንክ ዩ ማይ ብራዘር፣ እናመሰግናለን። የተፈጠረው ክርስቶስ እንደውም ቅላጼ ያምራል። ቴንክ ዩ። እሱ ነው የፈለግነው። ቆላሲያስ 3:10 ላይ ያለው ቦታ በቃ አንዴ ሌላ ቦታ መሄድ አንችልም፣ ምክንያቱም ራሱ አንዴ ፕሊስ አንዴ በቃ ስላመንክልን እጅግ አድርገን እናመሰግናለን አማኑኤል። እና እሺ ኪሚጽዮን ወገናችን አይሁድ ይመስለኛል። ኪሚጽዮን አለን። አልሐምዱሊላህ። እርሰው ጥያቄ አለው? ፈቅደው አንድ ጥያቄ ይቀርሃል። ቀጥል። ኦኬ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ውስጥ ላይ የነበረ ያለና የሚኖር አምላክ እንደሆነ የሚገልጸው ቦታ ታምናላችሁ? ፍጡር ነው፣ ጅማሬም መጨረሻም አለው። ኢየሱስ ፍጡር ነው የሚል ቦታ ደግሞ አታሳየኝማ። በባይብል ካለ ባይብል አታሳይ። እሺ ብታሳይኝ ይመረጣል። እሺ ና እንደው መግባት አልፈለግነው ነበር ዛሬ ወደ መጽሐፍ ቅዱስ አስገደድከኝ ወላሂ። እሺ ትልቁ ላይ አድርጉኝ። እሺ እኔ አልነካም። እሺ እናንተ አልኩ። እሺ ኦኬ እንደዚህ ይላል ኤፌሶን 4:24 ኤፌሶን 4:24
ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አንድ የማይክ አንሳልኝ አማኑኤል። አማኑኤል ማይክ። እንደ እግዚአብሔር ምሳሌ ምን የሆነውን የተፈጠረውን ይላል። ማን የተፈጠረው? ይሄ ቦታ ሲጀመር ስለማን ነው የሚናገረው? ስለ ክራይስት አይደለም። ስለ ኢየሱስ የተፈጠረውን ሂድና ወደ ታች ወረድ በል። አዲሱን ሰው አይ አዲሱን ሰው ወደ ታች ልበሱ ወረድ በለው። ማን ይላል? የተፈጠረውን አዲሱን ሰው ልበሱ። ልበሱ። ምን አድርጉ ነው ያለው? ልበሱ። ደጋገሙ። ልበሱ። ማንን ነው የምንለብሰው? ነገር ግን ክርስቶስ። ልበሱት አለ አይደለ? ልበሱት አለ አይደለ? ማንን ነው የምንለብሰው? ጥያቄ ማንን እንልበስ? በጳውሎስ ንግግር መሰረት ኦኬ። በጳውሎስ ንግግር መሰረት አንደኛ ከላይ ጀምሮ ያለው እኔ ላምብልህ። ኔትወርክ የማን ነው የሚያስቸግረው? ኔትወርክ የማን ነው? ድምጽ አይሰማችሁም? ያስቸገረ ነው። ያስተጋባል። አማኑኤል የኔ አይሰማ? እሱ ድምጽ እያስተጋባ ነው። እሱ ማይክ ሲከፍት ወይ ኦኬ። እሺ ቆይ አንዴ። አሁን አይሰማም? የኔ ቆይ አይ ቲንክ የኔ ኔት ይመስለኛል ብሮ። ኔቴ ጥሩ አይደለም መሰለኝ። ያንተ አይደለም ሳላ፣ የሱ እንትን እያስተጋባ ነው እንጂ አንተ ካንተ ጋር ምንም ያገናኘው ነገር የለም። ኦኬ እንደዛ ከሆነ ካሜራ ዘግቼ ልቀጥል። እንዴት ይሻላል? ኢምሩ አንዴ ካሜራ ክፈትልኝ። ቆይ ካሜራ ክፈትልኝ ኢምሩ። ቶሎችን እናሳየውና አየህ ክርስቶሎጂ የሚለውን ፔጅ 14ን ክፈትልኝ። አማኑኤል ተዘጋጅ። ኦኬ ትልቁ ላይ ላድርግህ። ሰዓትን ጨርሰሃል፣ ግን እስቲ እቺን ፍጡር እንደሆነ ቶሎ ላሳይህና ፔጅ 14 ቶሎ በል። እሺ እቺን እናሳየው፣ ወደ ሌላ ክርስቲያን እንሄዳለን። እሺ እንደዚህ ይላል ከታች። ኦኬ እዚህ ጋር እንደዚህ ይላል። ኤፌሶን ላይ አድርግልኝ። ይኸው ነገር ግን አለ ከላይ በኩል ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ አይደለ? ማንን ነው የምንለብሰው? አማኑኤል ጳውሎስ ማንን ነው ልበሱ እያለ ያለው? አዲሱ ሰው ማን ነው? ክርስቶስ ነው። ክርስቶስ ነው። ይሄ በድጋሚ ሌላ ቦታ ላሳይ። ክርስቶስ ነው ምን የሆነውን? አዲሱ ሰው ክርስቶስ መሆኑን አዲሱ ሰው ምን የሆነው? ቆላሲያስ 3:10። እሺ ያንን ቦታ ያና ቆላሲያስ ምን የሆነውን የተፈጠረው ማን ነው? እሱ ክርስቶስ። ድገሙ። የተፈጠረው ክርስቶስ። ያ አትስፋቅ። እሱን ያልኩህ እኮ። ቴንክ ዩ ማይ ብራዘር፣ እናመሰግናለን። የተፈጠረው ክርስቶስ እንደውም ቅላጼ ያምራል። ቴንክ ዩ። እሱን የፈለግነው ቆላሲያስ 3:10 ላይ ያለው ቦታ በቃ አንዴ ሌላ ቦታ መሄድ አንችልም፣ ምክንያቱም ራሱ አንዴ ፕሊስ አንዴ በቃ ስላመንክልን እጅግ አድርገን እናመሰግናለን አማኑኤል። እና እሺ ኪሚጽዮን ወገናችን አይሁድ ይመስለኛል። ኪሚጽዮን አለን። አልሐምዱሊላህ። እርስዎ ጥያቄ አለው?